አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ይህ ዕለተ ጁሙአ ወደ እናንተ የሚደርሰው ከጁሙአ እስከ ጁሙአ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ ያሉ ሀገራዊ፣ ዓለም አቀፋዊ እስላማዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ዛሬም እንደተለመደው ከሀገር ውስጥና ከባህር ማዶ ያሉ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ቀዳሚ መረጃችን የሚሆነው በስልጤ ዞን በነዳጅ እጥረት ምክንያት ሆስፒታሎች መቸገራቸውን ገልጸዋል። በስልጤ ዞን ወራቤ ከተማ ነዳጅ በሚገባ ወደ ከተማዋ ከገባ ወራት ያስቆጠረ በመሆኑ በነዳጅ እጥረት ምክንያት የተለያዩ አገልግሎቶች እንደ ህዝብ ትራንስፖርት፣ ፋብሪካዎች እንዲሁም ከአዲስ አበባ ከጅምላ አከፋፋዮች እቃዎች መግባት አቆመዋል ሲሉ ነው የገለጹት። እያንዳንዱ እቃ ላይ ዋጋ ጭማሪ በማሳየቱ የስልጤ ዞን የገበያና የንግድ ልማት መምሪያ ምክትል ኃላፊ አቶ ነጅሙዲን ሙኒር ገልጸዋል። እንዲሁም ሆስፒታሎች በነዳጅ እጥረት ምክንያት በጣም እየተቸገሩ መሆኑን የገለጹ ሲሆን ከአጎራባይ ዞኖችና ራቅ ካሉ አካባቢዎች ደብዳቤ በመጻፍ ለሆስፒታሎችና ለአምቡላንስ እየተባለ እየገባ እንደሚገኝ ገልጸው በተጨማሪም በእርሻ ላይ ለተሰማሩ ኢንቨስትመንት ስራዎች የሜካናይዜሽን ስራዎች ሙሉ በሙሉ መቆማቸውን ገልጸዋል። በአካባቢው ሰፊ መሬት ያላቸው ኢንቨስተሮች በመኖራቸው ሁሉም ኢንቨስተሮች ነዳጅ እየገባ ባለመሆኑ ከፍተኛ ችግር ላይ መሆናቸውን ነው የገለጹት። በተጨማሪም በዞኑ በየቦታው ተደብቀው የሚሰሩ ፍቃድ የሌላቸው እንዲሁም በህገ ወጥ መልኩ ሲንቀሳቀስ በነበሩ ላይ የተወሰደ እርምጃ 28000 ሊትር ነዳጅ ተወርሶ ወደ መንግስት ካዝና ማስገባት መቻሉ ተገልጿል። ትልቁ ራዕያችን ለሀገርና ለኡማው የሚጠቅም ተወዳዳሪ ትውልድ መፍጠር ነው ሲሉ አቶ መሐመድ ሰይድ ተናገሩ። ረዛን አካዳሚ እንግዲህ በዋናነት 2010 አካባቢ ነው የተጀመረው። 9 ዓመቱ ነው አሁን። ስለዚህ በአጠቃላይ መጀመሪያ ላይ ከነበረን በተማሪ ቁጥርን በሰራተኛም ብዛት ከፍተኛ ደረጃ ላይ ደርሷል። ዓላማ አድርጎ የተነሳው ሙስሊሙ ማህበረሰብ ፍትሃዊ በሆነ የክፍያ ስርዓት ጥራት ያለው የትምህርትን ተደራሽ ለማድረግ በማሰብ የተጀመረ ተቋም ነው። አሁን በአጠቃላይ በአንድ ብራንች ጀምረን በዚህ ሰዓት 5 ብራንቾች፣ 2 የመጀመሪያ ደረጃና 3 ያጸደ ህጻናት ቅርንጫፎች አሉን ማለት ነው። ማስተላለፍ የምፈልገው መልእክት አጠቃላይ ከሀሩን ሚዲያ ጀምሮ ሌሎችም አጋሮቻችንን ማመስገን እንወዳለሁ። ወላጆቻችንንም እንደዚሁ በከፍተኛ ተነሳሽነት ነው በጧት ወላጁ ተገኝቶ ፕሮግራሙን ታድሞ የነበረውና አጠቃላይ ወላጁን የትምህርቱ ማህበረሰብ ማመስገን እወዳለሁ። ረዛን አካዳሚ የተማሪዎችን የፈጠራ አቅም ለማሳደግ በያዝነው ሳምንት በትምህርት የቀሰሙትን እውቀት ወደ ተግባር የሚቀይር የሳይንስና ቴክኖሎጂ እንዲሁም የጥበብ ስራዎች አውደ ርዕይ አካሂዷል። በዚሁ መርሃ ግብር ላይ ከሀሩን ሚዲያ ጋር ቆይታ ያደረጉት የረዛን አካዳሚ መስራችና ዋና ስራ አስፈጻሚ አቶ መሐመድ ሰይድ ትልቁ ራዕያችን በተለይም በቴክኖሎጂው አቅም ዘመኑን የዋጀ ለሀገር ብሎም ለኡማው የሚጠቅም ትውልድ መፍጠር ነው ሲሉም ገልጸዋል። ልጆች ገና ከጨቅላነታቸው ጀምሮም ተግባር ተኮር ትምህርት መስጠት ይህንን ራዕይ ለማሳካት ጉልህ ሚና እንዳለ የጠቆሙት ዋና ስራ አስፈጻሚው ረዛን አካዳሚ መሰረቱን በዚሁ ተግባር ላይ አድርጎ እየሰራ እንደሚገኝ አስተዋውቀዋል። በዕለቱ አስተያየታቸውን የሰጡት ሌሎች አካዳሚው አመራሮችና መምህራን ትምህርት ቤቱ በትውልድ ግንባታ ላይ ትኩረት አድርጎ እየሰራ እንደሚገኝ አረጋግጠዋል። አካዳሚው እንዲህ አይነት የፈጠራ ውጤቶችን አውደ ርዕይ ሲያከናውን ለሁለተኛ ጊዜ ሲሆን በዘንድሮው ዝግጅትም 275 ቴክኖሎጂ ፈጠራዎች እንዲሁም ከ100 በላይ የጥበብ ስራዎች ለእይታ መብቃታቸው ተገልጿል። ይህ ከባለፈው ዓመት ጋር ሲነጻጸር 90 የቴክኖሎጂን 86 የጥበብ ስራዎች ጋር ሲነጻጸርም ከፍተኛ እድገት ያሳየ መሆኑም ተጠቁሟል። ሀሩን ሚዲያ ይህንን ዝግጅት አስመልክቶ በቦታ በመገኘት ያጠናቀረውን ዘገባ ወደ እናንተ በዩቲዩብ ገጹ ማድረሱ ይታወሳል። ይህንን ሙሉ ፕሮግራም መመልከት የምትሹም ገብታችሁ መመልከት ትችላላችሁ። የመጀመሪያዎቹ የሀጂ ተጓዦች በኤፕሪል ወር ወደ ሳውዲ አረቢያ እንደሚገቡ ተጠቆመ። በዘንድሮ የሀጂ ጉዞ መርሃ ግብር በይፋ መጀመሩን ተከትሎ ተጓዦች ወደ ቅድስቷ ሀገር ሳውዲ አረቢያ የሚገቡበት ጊዜ ይፋ ሆኗል። እንደ መርሃ ግብሩ በመጀመሪያዎቹ በረራዎች ኤፕሪል 18 በያዝነው ወር መገባደጃ አካባቢ ማለት ነው በሳውዲ አረቢያ መድረስ የሚጀምሩ ሲሆን ይህ የቅድመ ጉዞ የመግቢያ ምዕራፍ እስከ ሜይ 21 2026 ድረስ ተጠናክሮ እንደሚቀጥል ተጠቁሟል። ለዚህ ታላቅ ጉዞ እንደ ፓኪስታን ኢንተርናሽናል ኤርላይንስ ያሉ ዓለም አቀፍ አየር መንገዶች ዝግጅታቸውን ያጠናቀቁ ሲሆን የበረራ አገልግሎታቸው ከላርሆር ከካራቺ እና ከኢስላማባድ ከተሞች እንደሚጀምር ይጠበቃል ተብሏል። በሳውዲ አረቢያ ባለስልጣናት በበኩላቸው ተጓዦች የተረጋገጠ ሰላማዊ ሀጅ ስነ ስርዓት እንዲያከናውኑ የሚያስችል አስፈላጊውን ቅድመ ዝግጅት ማጠናቀቃቸውን
ገልጸዋል። ሀገራዊ ምክክር ኮሚሽን ከትግራይ ክልል ባለድርሻ አካላት ጋር የአጀንዳ ማሰባሰብና የተሳታፊ ልየታ መርሃ ግብር ማካሄድ መጀመሩን ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሌሎች የሀገሪቱ አካባቢዎች ሲያደርገው እንደቆየው አጀንዳ ማሰባሰብና የተሳታፊ ልየታ መርሃ ግብር ከትግራይ ክልል ባለድርሻ አካላት ጋር መጀመሩን አስታውቋል። ኮሚሽኑ በትግራይ ክልል ይህንን ሂደት ለመተግበር በርካታ ጥረቶችን ሲያደርግ መቆየቱን ገልጾ መጋቢት 23 2018 ዓመተ ልደት በአዲስ አበባ ስካይላይት ሆቴል መርሃ ግብሩን በይፋ መጀመሩን አስታውቋልም። በ3 ተከታታይ ቀናት የሚቆየው በዚሁ መርሃ ግብር ላይም የፖለቲካ ፓርቲዎች፣ የሃይማኖት ተቋማት እንዲሁም የተለያዩ ተቋማት ተወካዮች እየተሳተፉ እንደሚገኙ የተገለጸ ሲሆን ኮሚሽኑ በሂደቱ ክልሉን በሁለንተናዊ አጀንዳዎች በመሰብሰብ ምክክሩ የሚመሩ ተሳታፊዎችን ለመለየት ሂደቱ ውስጥ ወሳኝ ሚና እንደሚኖረውም ተገልጿል። እየተከታተላችሁ ያላችሁት ከጁማ እስከ ጁማ ፕሮግራማችን ነው። አሁን ደግሞ ከባህር ማዶ ያገኘናቸውን መረጃዎች እንመልከት። የሆርሙዝ ኃይልን በኃይል መጠቀም አይችልም ሲሉ ሩሲያና ቻይና እንዲሁም ፈረንሳይ ተቃወሙ። ኒውዮርክ ታይምስ እንደዘገበው በሆርሙዝ የባህር መተላለፊያ ላይ ወታደራዊ ኃይልን በመጠቀም መስመሩን ለማስከፈት የቀረበው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሀሳብ ሩሲያ፣ ቻይናና ፈረንሳይ ተቃውመውታል ተብሏል። ይህ የውሳኔ ሀሳብ የተባበሩት አረብ ኤምሬትስ በመራቸው የባህር ሰላጤው አረብ ሀገራት ተረቆ እየቀረበ ነበር ተብሏል። ይሁንና ሀያላኑ ሀገራት የውሳኔ ሀሳቡን ውድቅ ያደረጉት የባህር ኃይል መተላለፊያውን ማሳለፍ የሚቻለው ወታደራዊ ኃይልን በመጠቀም ሳይሆን ቀደሞውኑ ከኢራን ጋር በተደረገ ስምምነት መሆኑን በማስመዝገብ ነው ተብሏል። በዚህም የአረብ ሀገራት መስመሩን በኃይል ለማስከፈት ያቀረቡት ጥያቄ ሶስቱ ሀገራት ጠንካራ ተቃውሞ ሊገታ ተችሏል ነው የተባለው። በሌላ መረጃም የኢራን ባላስቲክ ሚሳኤል የእስራኤልን የድሮን ማምረቻ ፋብሪካ በትክክል መምታቱ ተዘገበ። የኢራን ባላስቲክ ሚሳኤል በእስራኤል ቲክቫህ ከተማ ባደረገው ጥቃት ኤሮሳል የተሰኘውን የእስራኤል ኩባንያ የድሮን ማምረቻ ፋብሪካ በትክክል መምታቱ ተዘግቧል። ኤሮሳል ለመከላከያ ዘርፍና ለመንግስት ተቋማት ሰው አልባ አውሮፕላኖች ዩኤቪ ድሮኖችን መለዋወጫዎችንና የድሮን ቴክኖሎጂዎችን በማምረት እንዲሁም በማልማት ላይ የተሰማራ የእስራኤል የኤሮስፔስ ኩባንያ መሆኑ ታውቋል። የዛሬው ከጁማ እስከ ጁማ ፕሮግራማችን ይህን ይመስል ነበር። አብራችሁን ስለነበራችሁና ስለተከታተላችሁን ምስጋናችንን እያቀረብን ዝግጅታችንን እዚሁ ላይ ቋጨን። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።